በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ኢዮር ቀሲስ መምህር አብይ ሀረጎ የዚች የታምረኛው ደብር አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ መምህራነ ወንጌል፣ በዚህ በተቀደሰ ስፍራ የተሰበሰባችሁ የእናታችን የእመቤታችን የወለላይቱ እመቤት የድንግል ማርያም የኪዳነ ምሕረት የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች እንደምን አደራችሁ? አሜን። ወላዲተ አምላክ እመብርሃን ኪዳነ ምሕረት ለድነት ለበረከት በዚህ በተቀደሰ ስፍራ የሰበሰበችንም አምላክ ከተወዳጅ ልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋራ ክብር ምስጋና ይድረሳቸው። እንኳን ለታላቁ ጾም እንኳን ለአብይ ጾም አደረሰን አደረሳችሁ። ምን አታመሰግኑ? ከስጋ ስለተለያያችሁ ከፋችሁ እንዴ? ጾሙ ስለገባ ደስ አላላችሁ? ተው ውሸታችሁን ነው። እንደው መጣ ነው አይደል የምትሉት? ጾም ነው ወይስ ፍስክ ነው የምንወደው? እስኪ ሳንዋሽ። ኧረ ተው ሲፈታ አይደለ እንዴ እንኳን አደረሰሽ የምንባባለው? ደስታ በደስታ የምንሆነው እኮ ጾሙ ሲፈታ እንጂ እኮ ሲመጣ አይደል? በነገራችን ላይ በቤተ ክርስቲያናችን በልቶ የበቃ አባት የለም። ሰማችሁኝ? በልቶ የበቃ አባት የለም። በልቶ ጸጋ ክብር ያገኘ አባት የለም። በልቶ የቅዱሳንን ማዕረግ የተቀበለ የለም። በልቶ ከእግዚአብሔር ጋር የተገናኘ ሰው የለም። በልተንማ የሆነውን እናውቃለን። አትብሉ የተባልነውን በላን፣ ከገነት ተባረርን። መብል ምን አመጣብን? ሞተ ስጋ ሞተ ነፍስ። ጾም ከእግዚአብሔር ጋር የሚያገናኝ ነው። ጾመው የበቁ ብዙ ቅዱሳን አባቶች አሉ። ጾሞ ከእግዚአብሔር ጋር የተገናኙ ብዙ ቅዱሳን እናቶች አባቶች አሉ። ጾም ነው ከእግዚአብሔር ጋር የሚያገናኘው እንጂ መብል አይደለም። እና ጾም ጥሩ ነው። በፊት በሳይንሱ ታውቃላችሁ አይደለ? አንድ ሰው ቁርስ መብላት አለበት እያለ አብዛኛውን ሰው ሲያስበላ ከርሟል። የኛም ተማርን የተባልነውም እንበላ ነበር። አሁን ሳይንሱ ሳይወድ በግድ ወደኛ መጣና መጾም ሚለውን ትተው ረፈድ አድርጎ መብላት ለጨጓራም ለጤንነትም ጥሩ ነው አሉ። ቢያንስ አንድ ሰው በሳይንሱ እስከ 6 ወይም ደግሞ እስከ እኩለ ቀን ቢቆይ ከዛ ቆይቶ ሆዱ አምጣ ብሎ ሲጠይቀው የረሃብ ስሜት ሲሰማው ቢበላ ጥሩ ነው ይላል። ያንን ለምንድን ነው? አንደኛ ሰውነት ውስጥ ያለው የተጠራቀመ ፋት ወይም ደግሞ ስብ ይቀልጣል። ሁለተኛ ደግሞ ሰው ከመብላት ይልቅ ረፈድ ሲያደርግ ሰውነቱም ህሊናውም ይነቃቃል። ስለዚህ መጾም ጥሩ ነው ብሎ ሳይንሳውን እየደገፈ ነው ማለት ነው። ስለዚህ እንደነገርኳችሁ ጾመው እንጂ በልተው የበቁ የቤተ ክርስቲያን አባቶች አንድም የሉ። ስለዚህ ጾም ይጠቅማል ማለት ነው። ዛሬ የካቲት ስንት ቀን ነው? ስንት ቀን ነው? 11። በዚህ ዕለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምናስባቸው የምናስታውሳቸው አሉ። ማንን ታስባላችሁ? ማን? ሐና አይደል? አዎ። ዘንጠል አድርጋችሁ እኔ ብዙ ጊዜ ሰማለሁ። ቅድስት እንኳን የሚለውን እንኳን የማይጨምሩ በጣም ብዙ ሰዎች አሉ። ሐና ኢያቄም በየመዝሙሩ እንኳን ስንሰማ ሐና ኢያቄም ነው የሚለው። ልክ እንደኛ እንደ ተራ ሰው ነው የምንጠራቸው። ትክክለኛ ስሟ ማን ነው? ቅድስት ሐና። ስትጠሩ ስማቸውን አስተካክሉ። ሌላ ማንን ነው የምታስታውሱት? አባታችን አቡነ ሐራ ድንግል፣ ማህሌታዊ ቅዱስ ያሬድ፣ ሰማዕቱ ቅዱስ ፋሲለደስና ገላውዲዮስ። እነዚህ ቅዱሳን አባቶቻችን ይታሰባሉ። ነገር ግን ቅድም በታምረ ማርያም ላይ እንደሰማችሁት ብዙዎቻችን የዘነጋናት፣ የረሳናት፣ ያላስታወስናት፣ ይልቁንም ደግሞ በጸሎት የማንማጸናት፣ ቀኗንና በዓሏን እንኳን የማናስታውሳት እናታችን ቅድስት ሐና ዛሬ ወርሃዊ ክብረ በዓሏ ነው። ጥቂት ስለሷ ነግራችኋለሁ። ለምን መሰላችሁ? ስለ ቅድስት ሐና አለመነጋገር አለመማማር፣ ስለ እመቤታችን አለመማማር አለመነጋገር ነው። ስለ ቅድስት ሐና
አለመነጋገር፣ አለመማማር ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ አለመነጋገር፣ አለመማማር ነው። ምክንያቱም እናታችን ቅድስት ሐና የማን እናት ነች? ንገሩኝ፣ የማን እናት ነች? እናታችን ቅድስት ሐና ማንን ነው የወለደችው? ድንግል ማርያምን። ስለዚህ እመቤታችን ድንግል ማርያም እናቷ ማን ነች? ቅድስት ሐና። ቅድስት ሐና በስጋ እመቤታችንን ወልዳለች፣ እናት ሆናለች። ስለዚህ ቅድስት ሐና የእመቤታችን እናት ከሆነች ለክርስቶስ ደግሞ ምኑ ናት? እስኪ መልሱልኝ። ምን ነው ፈራችሁ? ለክርስቶስ ምኑ ናት? አያት ናት ማለት ነው። የእግዚአብሔር አያት መሆን እንዴት መታደል ነው! የእግዚአብሔር አያት የሆነችውን ለድንግል ማርያም ደግሞ እናት የሆነችውን ቅድስት ሐናን ብዙዎቻችሁ አትጠቀሙባትም፣ ረስታችኋታል፣ ዘንግታችኋታል። እናታችን ቅድስት ሐና እንደነገርኳችሁ የድንግል ማርያም እናት የጌታችን የመድኃኒታችን የኢየሱስ ክርስቶስ አያት ናት። ስለዚህ ከፍጥረት ወገን ልብ ብላችሁ አዳምጡኝ፣ ከፍጥረት ወገን ከመቤታችን የከበረ ማንም የለም፣ ከመቤታችን የሚበልጥ የለም። የሥላሴን ዙፋን የተሸከሙት ቅዱስ ቅዱስ እያሉ የሚያመሰግኑት አርባዕቱ እንስሳ ወይም ደግሞ ኪሩቤል በእውነት ጸጋቸው ክብራቸው የእመቤታችንን የአንዲት የጸጉሯን እንኳን ዘለላ አያክልም። ምክንያቱም ሰማይና ምድር የማይችሉትን ሰማይና ምድር የማይሸከሙትን ጌታችን መድኃኒታችን ኢየሱስ ክርስቶስን የተሸከመች የወለደች ድንግል ማርያም ናት። ስለዚህ የእመቤታችን ክብርና ጸጋ በእኔና በእናንተ በደካማው ሕሊና ይህ ነው ተብሎ የሚገመት አይደለም። ስለምታደርግልን፣ ስለምንማጸናት፣ ስለምናለቅስባት፣ አንዳንዶቻችንም ስለምናጉረመርምባት እንጂ በእውነት እመቤታችን ከፍጡራን በላይ ከፈጣሪ በታች ናት። ስለዚህ እችን የመሰለች ደግ እናት የወለደች እናታችን ቅድስት ሐና ናት። እንደነገርኳችሁ ከፍጥረት ወገን ከመቤታችን የበለጠ የከበረ ማንም እንደሌለ፣ ከመቤታችን ቀጥሎ ደግሞ ከእናታችን ከቅድስት ሐና የከበረ አንድም ጻድቅ የለም። የትኛውንም ቅዱስ ጥሩ፣ የትኛውንም መልአክ ጥሩ የእናታችንን የቅድስት ሐናን ክብር አያክልም ክብራቸው። ምክንያቱም ቅድስት ሐና ጌታችን መድኃኒታችን ኢየሱስ ክርስቶስን የምትለምነው የምትማጸነው በሁለት ምክንያት ነው። አንድ ፈጣሪ አምላኬ ብላ ትለምናለች። ሁለተኛ ደግሞ ልጄ ብላ ትለምናለች። ማን ብላ ትለምናለች? ልጄ። አሁን እናንተ አያት የሆናችሁ የልጅ ልጃችሁን ምንድን ነው የምትሉት? ልጄ ትላላችሁ አይደለ? ልጄ ማለት ስልጣን የላችሁም አላችሁ። የእናንተ የልጅ ልጅ አያትን ማን ነው የሚለው? እናቴ። ለምሳሌ እኔ በቀላሉ ልንገራችሁ፣ እኔን አሁን ያሳደገችኝ አያቴ ናት። ስለዚህ እኔ አያቴን እናቴ ብዬ ነው ምጠራት። ሰማችሁኝ አይደል? ስለዚህ እኔ አያቴን እናቴ ማለት ስልጣን አለኝ። እናታችን ቅድስት ሐና እንደነገርኳችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእሱ አያት ስለሆነች አምላክ ትለዋለች። እመቤታችን ልጅ እንደምትለው ደግሞ የልጅ ልጅ ስለሆነ ለቅድስት ሐና ልጅ ትላለች። ስለዚህ እችን የመሰለች ቅድስት እናት ብዙዎቻችን ዘንግተናል፣ ረስተናል፣ ቀኗንም አናውቃለን። አንዳንዶቻችን እናታችን ቅድስት ሐና መቼ እንኳን እንዳረፈችም አናውቃለን። ብዙዎቻችን አናውቃትም፣ አንጠቀምባትም። መልክ አለ፣ መልኳን አንጸልይም። ወር በገባ በ11 አንማጸናትም። እንደነገርኳችሁ የትኛውም ቅዱስ የእናታችን የቅድስት ሐናን ክብር የሚያክል ጻድቅ የለም። የትኛውም የምታውቁት ቃል ኪዳናቸውን የሰማችሁት የዘከራችሁት ያነገሳችሁት የትኛውም ነው ምላችሁ ከወንድም ከሴትም ወገን በምድርም በሰማይ ካሉት ከድንግል ማርያም በስተቀር እናታችን ቅድስት ሐናን የሚበልጣት የሚያክላት ማንም የለም። ነገር ግን ከቅድስት ሐና እንደው ጥቂት ነገር ብቻ ላስታውሳችሁ። በዚህ በማቴዎስ ወንጌል በምዕራፍ 21 ቁጥር 22 ላይ እንደሚል ቃል አለ። አምናችሁ በሉ እስኪ፣ አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ። በጸሎት ለመቀበል አስቀድመን ምን ማድረግ አለብን? ማመን አለብን። ያመነ ሰው ይጸልያል፣ የጸለየ ሰው ያምናል፣
አምኖ የሚጸልይ ሰው ከእግዚአብሔር ዘንድ ሁሉን ይቀበላል። እናታችን ቅድስት ሐና አምና ጸልያ እናታችን ድንግል ማርያምን ተቀበላለች፣ ወልዳለች። እንደው ጥቂት ስለሷ ነገር ብቻ ልንገራችሁ። የቅድስት ሐናን 4 ነገር ብቻ ልንገራችሁ ከሷ እንድትጠቀሙ፣ እሷ በሄደችበት መንገድ ሄዳችሁ ከእግዚአብሔር ያገኘችውን እንድታገኙ የቅድስት ሐናን 4 አስገራሚ ነገር ልንገራችሁ። ቅድም በታምሩ ላይ እንደሰማችሁት እናታችን ቅድስት ሐና ለረጅም ዓመት ልጅ በማጣት አዝና ተክዛ ትኖር ነበረ። ከባሏ ከቅዱስ ኢያቄም ጋር አብረው ሲኖሩ በትዳራቸው መካከል ልጅ አልነበራቸውም። አዝነው ተክዘው አልቅሰው ይኖሩ ነበረ። ይሄ ብቻ አይደለም። እናታችን ቅድስት ሐና ልጅ በማጣት ከመጎዳት ባለፈ ደግሞ ጎረቤቶቿ ደግሞ ይዘልፏት ነበረ። አንቺ እንደ በቅሎ ብትወለጅ እንጂ የማትወልጅ እያሉ ጎረቤቶቿ ይዘልፏት ይሰድቧት ነበረ። ዛሬም አንዳንድ አሉ በትዳር መካከል ጣልቃ እየገቡ እከሊት አልወለደችም እያሉ ለማፋታት የሚሞክሩ፣ እቻ አትወልድም ፍታት፣ እሱ ደግሞ ካልወለደ እሱን ፍቺና ሌላ አግቢ የሚሉ አሉ። ጎረቤቶቿ በትዳሯ ጣልቃ እየገቡ ልጅ ስላጣች ልጅ ስላልወለደች ይዘልፏትና ይነቅፏት ነበረ። እናታችን ቅድስት ሐና እንደ ሰደቡኝ ልስደብ፣ እንደ ዘለፉኝ ልዝለፍ አላለችም። ነገር ግን አምና ይደረግልኛል በማለት ጸንታ እግዚአብሔር የተባረከ የተቀደሰ ልጅ እንዲሰጣት ትለምን ነበረ። ምን አይነት ልጅ አልኳችሁ? የተባረከ የተቀደሰ። ዛሬ ባለትዳሮች እግዚአብሔርን የተባረከ የተቀደሰ ልጅ ስጠኝ ብሎ አይለምኑ። ብቻ ይውለዱ፣ ይባረክ አይባረክ ግድ የላቸውም። ልጁ ምናምንቴ ይሁን የተባረከ ይሁን ግድ የላቸውም። ዝም ብሎ መውለድ ነው የሚፈልጉት። እናታችን ቅድስት ሐና እግዚአብሔር ሆይ የተባረከ የተቀደሰ ልጅ ስጠኝ፣ ባርከ ቀድሰ ስጠኝ። ልጅ ብትሰጠኝ ወንድ ከሆነ ነግዶ ቆፍሮ አርሶ አያግዘንም፣ አያበላንም፣ አያገለግልንም። ሴትም ከሆነች ፈትላ ውሃ ቀርታ በቤት ውስጥ ሰርታ እኛን አታገለግልም። ነገር ግን የተባረከ የተቀደሰ ልጅ ብትሰጠኝ መልሼ ላንተ ሰጣለሁ ብላ እግዚአብሔርን ትለምንና ትማጸን ነበረ። ብዙ ዘለፋ አስተናግዳለች፣ ብዙ ፈተና አይታለች። ይሄ ብቻ አይደለም። ለረጅም ዓመት ልጅ በማጣት ኖራ ስትጸልይ የወጣትነት እድሜው አለፈ። የምን እድሜው አለፈ አልኳችሁ? የወጣትነት እድሜ ወይም ደግሞ የምትወልድበት የአበባዋ የለምለምነቷ ጊዜ ሲያልፍ ተስፋ አልቆረጠችም። እንደገና ስትጸልይ ደግሞ የጉልምስናዋ ደግሞ እድሜ አለፈ። የምን አለፈ? የጉልምስናዋ ደግሞ እድሜ ሲያልፍ ተስፋ አልቆረጠችም፣ እምነት አላጣችም። ወጣትነት አለፈ፣ ጉልምስናም አለፈ፣ እርጅና መጣ። አሁን ዛሬ እናንተ ጎልመስ ስትሉ እድሜያችሁ ከ30 ከ40 ከፍ ሲል እንወልዳለን ብላችሁ ታስባላችሁ? ሴቶችማ ጎበዝ ናችሁ። ከ30 ከፍ ስትሉ እድሜ ትቆጥራላችሁ። 40 ላይ ስትገቡ ትደነግጣላችሁ። በቃ የኔ ነገር አለቃ በቃ ደቀቀ ትላላችሁ። ደግሞ የወር አበባ እንኳን ድንገት እንኳን ቢቀርባችሁ በቃ ከዚህ በኋላ ሰማይ ምድር ነው የሚደፋባችሁ። አላገባም አልወልድም ትላላችሁ። ያገባችሁም ድንገት እንኳን ፈተና ሲገጥማችሁ የወር አበባ ሲርቅ በጸሎት ለምናችሁ እድሜያችሁ ከ40 ከፍ ሲል በቃ ከዚህ በኋላ እኔ አልወልድም ትላላችሁ። እምነት ታጣላችሁ። እናታችን ቅድስት ሐና ወጣትነት አለፈ፣ ጉልምስናም አለፈ፣ እርጅና መጣ። በእርጅናዋ ደግሞ ዘመን እግዚአብሔር አምላክ የተባረከ የተቀደሰ ልጅ እንዲሰጣት በዛ እድሜ እንኳን ትለምን ነበረ። እንዴት አይነት እምነት እንዳላት እኔ ይገርመኛል። ዛሬ ሰው በእርጅናው ዘመን ንስሐ ገባለሁ፣ እቆርባለሁ፣ ሞቴን እጠባበቃለሁ ይላል እንጂ ልጅ ወልጄ ስማለሁ ብሎ ማንም አያስብም። እምነት ያለው ሰው ምንም ነገር እንደሚደረግለት ስለሚያውቅ በእግዚአብሔር ተስፋ አይቆርጥም። በጣም የሚገርማችሁ መጽሐፍ ቅዱስ ላይ ያሉት አብዛኞቹ ቅዱሳን የተወለዱት እናቶቻቸው አባቶቻቸው እድሜያቸው ካለፈ ከገፋ በኋላ ነው። አብርሃምንና ሳራን አስቡት፣ እስኪ አስቧቸው። በ90 ዓመት ነው የወለደችው። ቅድስት ኤልሳቤጥን ተመልከቱ። በ67 ዓመቷ ነው መጥምቀ መለኮት ቅዱስ ዮሐንስን የወለደችው። ተውት፣ ወደ ሀገራችን እንምጣ። የአቡነ ተክለ ሃይማኖት እናታችን ቅድስት እግዚአርያ አባታችን አቡነ ተክለ ሃይማኖትን ስትወልድ እድሜዋ 67 ነበረ። ስንት አልኳችሁ? 67። አብዛኞቹን ቅዱሳን ስትመለከቱ በእምነትና በጸሎት ስለመጡ የተወለዱት እድሜና
ሰውነት ከገፋ ካለፈ በኋላ ነው። እርጅና አልገደባትም። ጸሎቷን ታበዛለች። በኋላ ለመነች፣ ጸለየች፣ እግዚአብሔርን ተማጸነች። ከባሏ ከቅዱስ ኢያቄም ጋር እየጸለዩ እየለመኑ ሱባኤ ገብተው እግዚአብሔርን ተማጸኑት። በጣም የሚገርመው የተባረከ ልጅ ስጠኝ እያለች የመጀመሪያ ትጸልያለች። ያገባችሁ ልጅ መውለድ ከፈለጋችሁ አሁን ያለንበት ጊዜ ፈተና ስለሆነ እግዚአብሔርን የተባረከ የተቀደሰ ልጅ እንደ ቅድስት ሐና ስጠኝ ብላችሁ ለምኑ። ሁለተኛ እናታችን ቅድስት ሐና እግዚአብሔርን ለመነች። ከዛ በኋላ ጸነሰች። ከጸነሰች በኋላ አንድ ነገር ታደርግ ነበረ። ታምሩ ላይ እንደሰማችሁት የሰጣትን ይጠብቅላት ዘንድ ስግደትን ታበዛ ነበር ይላል። ምን ታበዛ ነበረ? ስግደትን። እግዚአብሔር የሰጣትን ይጠብቅላት ዘንድ፣ የሰጣትን ይባርክላት ዘንድ ስግደትን ታበዛ ነበረ። ዛሬ እንሰግዳለን። ዛሬ ትሰግዳላችሁ። ስግደት ሲባል ተራራ ይሆንባችኋል። ስግደት ሲባል ያማችኋል። ስግደት ትልቅ መንፈሳዊ መሳሪያ ነው። አባቶቻችን ስግደት ማለት ለአጋንንት ድል መንሻና መዶሻ ነው። ለእግዚአብሔር ደግሞ እጅ መንሻ ነው። ምን አልኳችሁ? ለእግዚአብሔር ምንድን ነው? እጅ መንሻ ነው፣ ስጦታ ነው። የሚሰግድ ሰው ጉልበቱን፣ ወዙን፣ ድካሙን፣ ላቡን ነው ለእግዚአብሔር መስዋዕት አድርጎ የሚሰጠው። ለአጋንንት ደግሞ ድል መንሻና መዶሻ ነው። የምትቀጠቅጡበት፣ ከራሳችሁ የምታረቁበት ነው። ስለዚህ እግዚአብሔር የሰጣትን ይጠብቅላት ዘንድ ስግደትን ታበዛ ነበር ይላል። ሶስተኛ ደግሞ የተወለደው ልጅ ወይም ደግሞ የምትወለደው ልጅ የበረከት ይሆንላት ዘንድ ምጽዋትን ታበዛ ነበር ይላል። ምን ታበዛ ነበር? ምጽዋትን። ለድሆች ትሰጣለች፣ ትመጸውታለች። እግዚአብሔር የሚወለደው ልጅ የበረከት ይሁን እያለች መስጠትን ታበዛ ነበረ። እናታችን ቅድስት ሐና እንደነገርኳችሁ ትጸልይ ነበረ፣ ትሰግድ ነበረ፣ ምጽዋትን ታበዛ ነበረ። ከዛ በኋላ እመቤታችን ድንግል ማርያምን ክብር ምስጋና ይድረሰውና ለእግዚአብሔር ግንቦት 1 ቀን ወለደች። እመቤታችን ከተወለደች በኋላ ስለቷ ደረሰላት። ስለቷን አላስቀረችም፣ ስለቷን አልበላችም፣ ስለቷን አላዘገየችም። እናታችን ድንግል ማርያም 3 ዓመት ሊሆናት 3 ወር ሲቀራት ወይም ደግሞ 2 ዓመት ከ9 ወር ሲሆን ወስዳ ስለቷን ብጻቷን እመቤታችንን ወስዳ ለቤተ መቅደስ ሰጠች። ዛሬ ተስለን ስለት የበላን ብዙ ሰዎች አለን። ባናቱ እንሳላለን። የቱ እንደደረሰልን፣ የቱ እንደደረሰብን፣ የቱ እንዳልደረሰልን እማናውቅ ብዙ ሰዎች አለን። አንዳንዶቻችን ገንዘብ ተስለን እናስቀምጣለን። ነገ ስሄድ ይህንን ስለት አደርሳለሁ ብለን እግዚአብሔር ማያውቀው የለም እተካለሁ መልሳለሁ ብለን ስለት የምንበላ ሰዎች አለን። ሌሎቻችን ደግሞ ተደርጎልን ደግሞ ስለቱን ቅርጥፍ አድርገን በልተን የቀረን ሰዎች አለን። እናታችን ቅድስት ሐና ግን የተሳለችው ገንዘብ አይደለም። ዛሬኛ ገንዘብ ተስለን ገንዘቡን ለእግዚአብሔር አንሰጥም። ንዋየ ቅድሳት ተስለን ንዋየ ቅድሳቱን ለቤተ ክርስቲያን አንሰጥም። እናታችን ቅድስት ሐና የተሳለችው ንዋየ ቅድሳት አይደለም፣ ገንዘብ አይደለም፣ ሰው ነው። ሰው ብቻ አይደለም፣ ድንግል ማርያም ናት። ድንግል ማርያም ብቻም አይደለችም፣ አንድ የዓይኗ ማረፊያ አንድ ልጅ ናት። አንድ ነበራት፣ አንዱንም ለእግዚአብሔር ሰጠች። እንዴት አይነት መታደል ነው! ስለቷን አላስቀረችም፣ ወስዳ ሰጠች። ስለዚህ የተሳላችሁ ሰዎች እንደ እናታችን እንደ ቅድስት ሐና ስለታችሁን አስገቡ። በዚህ በአንደኛ ሳሙኤል በምዕራፍ 2 ቁጥር 12 ላይ የኤሊም ልጆች በሉ እስኪ ምናምንቴዎች ነበሩ፣ እግዚአብሔርንም የማያውቁ ነበሩ። ዛሬ የምንወልዳቸው ልጆች እንዲህ ናቸው አይደለ? ዛሬ ያለ ጸሎት፣ ያለ ስግደት፣ ያለ ምጽዋት፣ ያለ አምልኮት የሚወለዱ ልጆች ምናምንቴዎች ናቸው። ምን ማለት ነው? የማይረቡ የማይጠቅሙ ማለት ነው። እግዚአብሔርን የማያውቁ ናቸው። እግዚአብሔርን የማያውቁ ማለት ምንድን ነው? ሕጉን የማይጠብቁ፣ ለሕጉ የማይጠነቀቁ፣ በራሳቸው መንገድ የሚሄዱ የሚበድሉ። ዛሬ የሚወለደው እንደዚህ ነው። ስለማንጸልይ፣ ስለማንሳል፣ ስለማንሰግድ እግዚአብሔር ሆይ የተባረከ የተቀደሰ ልጅ ስጠን ብለን ስለማንለምን በዚህ በአንደኛ ሳሙኤል በምዕራፍ 2 ቁጥር 12 ላይ እንደተጻፈው የኤሊ ልጆች ምናምንቴዎች ናቸው፣ እግዚአብሔርን የማያውቁ እንደተባለ ዛሬ እንኳን የሚወለዱት እንኳን እግዚአብሔርን እኛን የማያውቁ ሆኑ። አባትነትን የማያውቁ፣ እናትነትን የማያውቁ፣ ክብርን የማያውቁ፣ ቤተሰብን የማያውቁ፣ የሚዘልፉ የሚያስጨንቁ ሆነዋል። እግዚአብሔር ከዚህ ይጠብቀን። ስለዚህ እናታችን ቅድስት ሐና እንደነገርኳችሁ 4 ነገር ታደርግ ነበረ። ትጸልይ ነበረ፣
ትሰግድ ነበረ፣ ምጽዋትን ትሰጥ ነበረ፣ ስለቷን ታስገባ ነበረ። በእውነት እንደ ቅድስት ሐና እግዚአብሔር አምላካችን የልቦናችንን መሻት ይፈጽምልን። እንደነገርኳችሁ እናታችን ቅድስት ሐናን በክብርና በጸጋ በሞገስ የምትበልጣት ልጇ ድንግል ማርያም ብቻ ናት። ከዛ ውጪ እነሱ እጅግ በጣም የከበሩ ናቸው። ድርሳናቸው ለምን ይላል? እናታችን ቅድስት ሐና ጌታችን መድኃኒታችን ኢየሱስ ክርስቶስን አንድ ነገር ለመነችው። ጌታዬ እንደው መድኃኒቴ ኢየሱስ ክርስቶስ ሆይ ሰዎች የቅዱሳን የጻድቃን የመላእክትን በዓል ያከብራሉ፣ እኛን ይዘነጋሉ፣ ይረሳሉ። እንደው ስማችን እንዲታወቅ አድርግልን ብለው እስከ መለመን ደርሰዋል። ዛሬ ይኸው አናውቃቸውም፣ ስማቸውን ብቻ ነው የምናውቀው። ህዳር 11 ቀን እናታችን ቅድስት ሐና በዓለ ዕረፍቷ ነው። ባለቤቷ የድንግል ማርያም አባት ቅዱስ ኢያቄም ደግሞ ሚያዝያ 7 ቀን ከሥላሴ ጋር ነው የሚከብረው። ሚያዝያ 7 ቀን በዓለ ዕረፍቱ ነው። ስለዚህ እነዚህን ቅዱሳን አባቶቻችንን እናቶቻችንን ልንጠቀምባቸው ይገባል። በየወሩ በእውነት ቅድስት ሐና እጅግ በጣም ቅርብ ናት። ለምኗት፣ ተማጸኗት። እናታችን ቅድስት ሐናን የሚለምን ሰው ድንግል ማርያምን እንደሚለምን ነው የሚቆጠረው። ቅድስት ሐናን የሚማጸን ቅድስት ድንግል ማርያምን የሚማጸን ሰው ነውና እባካችሁ ተጠቀሙባት ለማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንድንጠቀምባቸው ይርዳን። አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ ብሏልና አምነን በጸሎት የልቦናችንን መሻት እንዲፈጽምልን ያሰብነውን ነገር ሁሉ እንድንቀበል እግዚአብሔር አምላካችን ይርዳን። ወስብሐት ለእግዚአብሔር።